ቁርአን በጣም የሚማርክ ሱራና አንቀጽ አንድ አያለች በጣም ሁሌ ውስጤን የምትነካው። እኔ አንድ ጓደኛዬ አንተ የነብዩላህ ዩሱፍን ታሪክ ነው ያለ ይለኝ። ፔይ አቴንሽን እያለን ነው እንግዲህ ቁርአኑ ንቁ ስሙኝ እያለ ነው። ረመዳን ላይ እንግዲህ በነظር 10 ጊዜ ምናምን አختም ነበር። ቅድሚያ ነው ወርጄ ምግቡን ወስደን ጀናዛ ክፍል ማጠቢያ ክፍል ነበር። ይዛኔ በራል ነበር ምን አልነበረ። መጀመሪያ ሰከትኩበት ሱረቱ ጣሃ ነው። ይሄ ሶፍሐዎቹ ላይ ያሉ ነገራቶች ጭንቅላት ላይ እንዲጻፍ ሁሌ ማየት አለብን። ቁርአን ሁሉ ላይ ፌለኝ ያለው ያው ባጭሩ ለመግለጽ ዶፓሚን ነው ማለት ይችላል። أعوذ بالله من الشيطان الرجيم. إن الذين يتلون كتاب الله وأقاموا الصلاة وأنفقوا مما رزقناهم سرا وعلانية يرجون تجارة لن تبور ليوفيهم أجورهم ويزيدهم من فضله إنه غفور شكور. والذي أوحينا إليك من الكتاب هو الحق مصدقا لما بين يديه إن الله بعباده لخبير بصير. ثم أورثنا الكتاب الذين اصطفينا من عبادنا فمنهم ظالم لنفسه ومنهم مقتصد ومنهم سابق بالخيرات بإذن الله ذلك هو الفضل الكبير. جنات عدن يدخلونها يحلون فيها من أساور من ذهب ولؤلؤا ولباسهم فيها حرير. وقالوا الحمد لله الذي أذهب عنا الحزن إن ربنا لغفور شكور. الذي أحلنا دار المقامة من فضله لا يمسنا فيها نصب ولا يمسنا فيها لغوب. يا ما شاء الله. أهلا بك. እንኳን ደህና መጣህ يا شيخ أليف. ራስን አስተዋወቅ ምናምን አይደለም ያስተዋወቅ የጀመርኩ። አሊፍ ያባተ ስም ግን ማን ነው? መሐመድ አሊፍ መሐመድ። ያው አብዱራህማን መሐመድ ይባላል። እኔ ያው ባባት ስም ሞክሼን። እንኳን ደህና መጣህ ወደ ማል ቁርአን ፖድካስት። እንግዲህ በተመልካቾቻችን ስም እጅግ አድርጌ ነው ማመሰግነህ። በጣም ቆንጆ በሆነ ቲላዋ ነው ቆይታችንን የጀመርከው። እንዳውፍ በለኝና አንድ ከባድ ጥያቄ ጠይቄ ልጀምር። መርሐባ ችግር የለውም። ከቁርአን በጣም የሚማርክ ሱራና አንቀጽ ሱራ ወይም አንቀጽ ከሁለት አንዱን ትነግረኛለህ? ሱረቱ ራዕድ። ለምን ሱረቱ ራዕድ? አንድ አያለች በጣም ሁሌ ውስጤን የምትነካው። الذين آمنوا وتطمئن قلوبهم بذكر الله ألا بذكر الله تطمئن القلوب የምትለው አያ በጣም ምን ማለት ነው? አላህ ብዙ ሳይገባ ምን እናንተ ተግባፍተናል። እንደው ለተመልካቹ ሐሳቡ ምንድነው? በዚህ ልክ አንተን ከሌሎች አናቅስቶች እንድትመርጣት ያደረገ የመጨረሻውን ነጥብ ባወጣት አላ ቢዚክሪላሂ ተጥመኢኑል ቁሉብ የምትለው ያው እንደሚታወቀው አላ የሚለው ቃል ቁርአን ላይ
የተወሰኑ ቦታዎች ላይ ነው የሚገኘው። ፔይ አቴንሽን እያለን ነው እንግዲህ ቁርአኑ ንቁ ስሙኝ እያለ ነው። ቢዚክሪላሂ ተጥመኢኑል ቁሉብ አላህን በማውሳት ብቻ ነው የቀልብ ጠማእኒና ያለው። ያው ሉጋዊያ ሲታይ ያው ብዙም የነህው ሰው አይደለም፣ ግን ብዙ ጊዜ ከቨርብ በኋላ ነው ኦብጀክት የሚመጣው። ነገር ግን አንዳንድ ኦብጀክቱ ከቨርብ በፊት ሲመጣ ልክ እንደዚህኛው ወይ ደግሞ ኢያከ ነዕቡዱ የሚለው ናዕቡዱከ መሆን ይችል ነበር። ነገር ግን ናዕቡዱ ኢያከ መባል ይችል ነበር። ነገር ግን ኢያከ ነዕቡዱ ሲሆን ኦብጀክቱ ቀድሞ ሲመጣ ኤክስክሉሲቭነስን ያሳያል፣ ሐስርን ማለት ነው። ምንም አይነት እርጋታ የሚገኘው እሱን በማስታወስ ብቻ ነው። ከዚህ ውጭ ሌላ ምንም አይነት እርጋታ የሚባል ነገር የለም። የሚገርም ነው። እሺ በጣም ጥሩ። ሱራም በዚህቹ አንቀጽ ምክንያት የሆነው ያው ሱረቱል ዩሱፍ በጣም ደስ ይለኛል። ሱረቱል ዩሱፍ ቂሳዎችን የቁርአን ቂሳዎችን በጣም ደስ ይለኛልና ቂሳ ያሉበት ሱራዎች አዕራፍ በተለይ የበኒ እስራኤል ቂሳ ምናምን ቂሳዎችን በደንብ ስሰሙ ደስ ይላል። ታሪክ ምናምን ታነባለህ ትወዳለህ? ንባብህ ምን አይነት ነገሮች? ብዙ እንደዚህ ሂስትሪ ላይ ብዙም እስከዚህም ነኝ። መስማት ነው መስማት ደስ የቁርአን ታሪኮች ለብቻ በጣም ይመስሉኛል። ሌላ ታሪክ ላይ እስከዚህም ብዙም አይደለም። ሱብሃንአላህ ደስ ይለኛል። ስለዚህ እንግዲህ የተወለድክበትን ጊዜ ምናምን አልጠይቀህ ታሪክ ላይ ጥሩ ካልሆንክ መርሐባ። ወደ መነሻው ጥያቄ ልመለስ። እንግዲህ እዚህ መድረክ ላይ ብዙዎችን ወንድሞች ምን ጠይቃቸው ነው ከቁርአን ጋር እንዴት ተዋወቅ? ያው ከቁርአን ጋር እንዲ ግልጽ አድርጌ ማስተዋወሰው ነገር የለም። ያው በልጅነት እንደማንኛውም ሰው እንዲ የመድረሳ ሀያት በልጅነት አይደለም የጀመርኩት። ትንሽ ቁርአን ቤት ምናምን መመላለስ፣ ቁርአን ቤት ሄዶ መቅራት ምናምን። ያው በፊት ኡስታዞች ይመጣሉ ነበር ማለት ደረሳዎች በየቤቱ ይኖራሉ። ከዛ ቂራት ያው በቤት ሀገር ላይ ነው አሁን የምትለኝ ወይስ ነው? አዲስ አበባ ላይ እንደዚህ ነበር። እንደዚህ ነበር። እና ኡስታዝ ነበር እኛ ቤት። ያው ቂራቱን ይቀራል ሌላ ቦታ ቤት ያድራል እና በትርፍ ሰዓቱ ደግሞ እኛ ነው ያቀራ ነበር። እንደዛ ነው መጀመሪያ ቁርአን። ግን ከዛ በፊት ያው እኔ ባላስተውስም ያው በፊት አንደኛ ዓመት ላይ ልደት ይከበራል ነበር። የዛኔ አያቴ አላህ ይርሐማቸው ሀጂ ሐሰን ይባላሉ። የአባቴ አባት ልክ እንደዚህ ልደት ሴሬሞኒ ላይ ምናምን ያው ሰው መጥቶ ስጦታ አሻንጉሊት ምናምን ይሰጥህ ነበር አሉኝ። እንግዲህ አላስተውስም። እሺ። እና የዛኔ እንዳለ አሻንጉሊት ምን አይተሰጠኝ ወስደው ወርውረው ቁርአን ሰጡኝ። ቁርአን ሰጡኝና ይሄ ልጅ ለቁርአን ሰጥቼዋለሁ አሉና የዛኔ ነው የተዋወቅኩት ብዬ እንግዲህ አስባለሁ። ባላስተውስም የሚገርም ነው። የመጀመሪያ ልደት ላይ ነው ከቁርአን የተዋወቅኩት። የሚገርምህ ከዚህ በፊት የነበረው እንግዳ ካንተ በፊት በጣም የሚገርም ታሪክ ያለው ልጅ ነው። ከቁርአን ጋር በምን ተዋወቅ ስለው በአካፋ ላይ እንዴት አይ ከመስጊድ አካፋ ሰርቄ ተዋወቅኩት ከቁርአን ጋር እና ልክ እንደዛ አንተም ልደትህ ላይ ነው ቁርአን ተሰጥቶ ነው ቁርአን ሰጡኝ አያቴ። በቃ የዛኔ ሐፊዝ አሊፍ ይሉኝ ነበር። ሱብሃንአላህ ልጅ ገና አንድ አመት ላይ ገና በቃ ልጅ እኔ በማስተዋወስበትም ነገር ግን ያው ሐፊዝ ምናን አላየሁ አርፎ ነበር አላህ ይርሐማቸው። በጣም የሚገርም ነው። እዚህ ላይ ልጠይቅህ ግን አያቴ በጣም ቁርአን ለማሐፈዝ እንድታሐፍዝ ይጓጉ ነበር። እንደው አሁን አያቴ አሁን ላይ ቀብር ላይ ባሉበት ምን ስሜት የሚሰማቸው ይመስላል? ያንተን ስታተስ አይቶ ሐፍዝህን ምናምን አይቶ ቁርአን አሁን ማአል ቁርአን ላይ ቀርበህ ሚሊዮኖች ነው የሚያዩክ። እዚህ መድረክ ላይ ቀርበህ ቁርአን ስቀራ ቢሰሙክ ምን ስሜት የሚሰማቸው ይመስላል? እንጂ ከባድ ነው በጣም። ምክንያቱም በቃ ጋያቸው ይሄ ነበር በቃ ሁሌ ከበፊት ጀምሮ እና በቃ በጣም እንግዲህ በጣም ደስተኛ የሚሆኑ ይመስለኛል። እንግዲህ የአላህ ተርቲብ ነው። አላህ አላለውም። ያው እንደዚህ አላዩኝም። ያው እንግዲህ ኢንሻአላህ አኺራ ላይ ኢንሻአላህ ሐቢቢ መርሐባ። በአሻንጉሊት ፋንታ ቁርአን ተሰጥቶ ነው ከቁርአን ጋር የተዋወቅከው። በጣም ጥሩ። ወደ መድረሳ መች ተቀላቀልክ? መድረሳ 7ኛ ክፍል 8ኛ እስከ 7ኛ ክፍል ቤት ነበር ስቀር የነበረው። ያው ከትምህርት ቤት እመጣለሁ
ቤት ኡስታዞች አሉ እነሱ ያስቀሩኝ ነበር። ከዛ 7ኛ ክፍል ጀምሮ በቃ ውጭ መስጂድ እየሄድኩኝ መቅራት ጀመርኩኝ። ሰለፍ ሷሊህ መስጂድ ነበር ምንቀር ነበር። እዛ አካባቢ ነው ተወልጄ ያደግኩት እና እዛ ነው በቃ እዛ መድረሳ ነው ቁርአን መቅራት የጀመርኩት ማለት ሂፍዚንም እዛ ነው የጀመርኩት። የሚገርም ነው። በህይው መነሳሳት ነው መድረሳ እንድትገባ ያደረገ? የቤተሰብ ሚና ምን ያክል ነበር አንተ መድረሳ እንድትገባ? አረ የቤተሰብ ሚና በጣም ከፍተኛ ነበር። ሂፍዝ እንዴት ጀመርኩ መሰለህ? በፊት ሰፈር ውስጥ አንድ ኢብራሂም ይባል አንድ ጓደኛዬ ነበር እና ይቀራ ነበር ሂፍዝ። እሱ ወንድሞቹ ሐፊዞች ነበሩ። ከዛ ለምን አትቀራም ምናምን ብሎ በደንብ እንቀራ ነበር። ረመዳን ላይ እንግዲህ በነظር 10 ጊዜ ምናምን አختም ነበር ትዝ ይለኛል። በጣም ከቁርአን ጋር በጣም ጥሩ ሪሌሽን ነበር። ተፎካከሩ ነበር ነው? እንፎካከር ነበር። ስንት ጊዜ አختም? 10 ጊዜ አختም? በደንብ እንቀራ ነበር ነظሩና እሱ ነው እንደዚህ ነظር እየቀራህ ከሆነ ለምንድን ነው ሂፍዝ ማትጀምረው የሚል ሐሳብ አቀረበ። እሱም ጀምሮ ነበር። አይ ጥሩ ጓደኛ እኮ። ከዛ መርሐባ ብዬ ጀመርኩኝ። ከታች ነበር የጀመርኩት ከሱረቱ ናስ። ከዛ ኢዘ ሸምሱ ኩቢረት ደረስኩኝ። እሺ ልክ ኢዘ ሸምሱ ኩቢረት በቃ ያው ቀላል አይደል? ያው ወልፈጅሪ ምናምን ቀለቼ ኢዘ ሸምሱ ኩቢረት እሱ ራሱ ነበር የሚሰማኝና ኢዘ ሸምሱ ኩቢረት ደረስሽ በቃ ጠፋ እምቢ አለኝ። ኢዘ ሸምሱ ኩቢረት ከበደች ማለፍ አቃተኝ። ሁሉም በጣም የሚገርምህ ሁሉም ሐፊዝ ነው የሚከብደው። ሁሉም ሐፊዝ ይባል ደረጃ ኢዘ ሸምሱ ኩቢረት ተከብዷለች። በጣም ከበደኝ። ከዛ ሄድኩና እንደዚህ ቢያማከርኩት በቃ ካልሆነ ከላይ ይጀምራል። እሺ ከበቀራ ጀምራል። ከዛ ከሱረቱል በቀራ ጀመርኩኝ። ጥሩ በቃ ሄድኩኝ። መርከዝ ከመግባቴ በፊት እስከ አናም ድረስ በደንብ አፍዤ ነበር። እስከ ማኢዳ በደንብ ሙራጃም ነበረኝ። አናምን አፍዤዋለሁ ግን ያው ጠንካራ አናም ዞሮ እሺ እዛ ድረስ በጓደኛ ምክንያት ሄድክበት? በጓደኛ ምክንያት። የሚገርም በጣም የሚገርም። እዛ ሰዓት ላይ ማየታን ነበሩ? አይ ነበሩ። እዛ ሰዓት ነበሩ። ይሄን ያውቁ ነበር ግን? ቅራልኝ ምናምን ይሉኝ ነበር። ግን ሂፍዝ ከመግባቴ በፊት ነው። ኦኬ የሚገርም ነው። ከዛ እሺ አሁን የሐፍዝክበት መድረሳ ያው ወደ ስቱዲዮ ከመግባታችን በፊት እየነገርከኝ ነበር። ኢብኑ ከሲር ነው ታዋቂ ኢብኑ ከሲር። እንዴት ገባ እዛ? ከባድ ነው መስፈርቱ? ከባድ ነው። የሰፈር ልጅ ነበር? አይ እንደዛ ሳይሆን እንዴት መሰለህ መጀመሪያ 8ኛ ክፍል እያለሁ ነበር ሂፍዝ መግባት ፈልጌ ነበር። የዛኔ በቀራና አልዕምራን አፍዤ ነበር። ከዛ አልሆነም። ኢብኑ ከሲር የዛኔ ያው አልሞከርንም አላወቅነውም ነበር። አንዳንድ ሰፈር ውስጥ ያለ ነገር አንዳንድ አይታወቅም። ኢብኑ ከሲርን አታውቁትም ነበር? የዛኔ 8ኛ ክፍል ሆነ እያለሁ ሁለተኛ ዙሮች ምናምን ነበሩና በቃ ወደ ሸኹ ጀሊም ብዙም አልሄድም። በቃ ሰለፍ ሷሊህ ነበር። እንደዚህም ፌመስ አልነበር። የዛኔ ሲኤምሲ ነበር የሚታወቀውና ሐምዛ መድረሳ አለ እነሱ ነበር የሚታወቁት። 8ኛ ክፍል ካልገባው ብዬ አስቸገርኩኝ ሂፍዝ። ከዛ አባቴ ሞከረ፣ በጣም ሞከረ። ሲኤምሲ እና ሐምዛ ማለት አባጅፋር በጣም ተሞከረ። በቃ አልሆነም። አንደኛ መሀል ላይ ነበር፣ ቦታም ጠፋ። ሲኤምሲ በተለይ በጣም ሞክሮ ቦታ ጠፋ። በቃ ይሸጋገር ተባለ። እንግዲህ ሁሉ ነገር ለኸይር ነው የሚባለው። በቃ ይዛኔ እንኳንም 10ኛ ክፍል ገባው እላለሁ ሁሌ። ቢያንስ የሆነ ኤክስፒሪየንስ የሚኖርሃል ለቁርአን በሰለብለህ ምናምን። ነظሩን ከዛ በኋላ በደንብ አከረርኩት። ሂፍዝም ጨመርኩኝ። 10ኛ ክፍል ላይ ነው በቃ ኢብኑ ከሲር ማስታወቂያ ወጣ። ከዛ በቃ እንደማንኛውም ሰው ሄደን ተመዘግብን። ከዛ ፈተና እዛ 3 ጁዝ ግዴታ ነው። 3 ጁዝ ያው ነበረኝ ሂፍዝ። አንተ ደግሞ በደንብ ነظሩን በደንብ ጥሩ ስለመቀራ አላስቸገረኝም። ነظሩም ጥያቄ ነበረው። አልহামዱሊላህ በጥሩ ሁኔታ አለፍኩኝ። ከአዲስ አበባ ትንሽ ሆነ የሚቀበሉት አይደለ? ከአዲስ አበባ 9 አካባቢ ነበርና ከአዲስ አበባ ሌላው እንዳለ ክፍለ ሀገር ነው። መርሐባ። ስለዚህ ኢብኑ ከሲር በዚህ መልኩ ተቀላቀልክ። ስለ ኢብኑ ከሲር ብዙ የምናወራው ነገር አለ። ሂፍዙ ምን ያክል ጊዜ ፈጀብህ? ሂፍዙ 128 ቀን
ቶር ከ8 ቀን 4 ወር ከ8 ቀን ማሻአላ 128 ቀን ቁርአናችን ላይ እንጽፍ ነበር ሁሌ ልክ ኸጥ ላይ ጎበዝ የሆኑ ልጆች ልክ ስናختም ያው የራስ ቁርአን አለ መድረሳ ላይ አትቀይርም ለካ ቁርአን አይቀየርም ለየአንዳንዳችን አንዳንድ ተሰጥቶናል እሱ ላይ እንደዚህ ቁርአን በዚህ በ128 ቀን ጨረስኩ እስካሁን አለች ቁርአኗ ምንድነው ተቀመጠረ ሙዚየም ተገባለች ቢላል ሀበሺ ኧረ የሚገርም ነው 128 ቀን ግን እንዴት በቀን ምን ያክል ታፍዝ ነበር ሒፍዝ ጀዲድ አያስቸግረኝም በደንብ ሒፍዝም ጠንካራም ነበር ነዘሩ ነው ዋናው ወሳኝ በደንብ አክርሬው ነበር ኦልሞስት ፈርስ ሴሚስተር ላይ ነው በቃ ፈርስ ሴሚስተር እዛ ሴሚስተር አለ በሴሚስተር ነውና ፈርስ ሴሚስተር ላይ ነበር የአራት ተማሪዎች ነበር የጨረስነው በሁለት ወርም ያፈዙ ልጆች አሉ እዛ መርከዝ ማለት ነው አንዳንድ ቦታ ቁርአን እየጻፉ የሚቀሩ ልጆች አሉ ከዛ የመጡ ማለት ነው ከዛ የመጡ ከክፍለ ሀገር ማለት ነው ኦኬ ኖርማል ነዘሩን ይቀሩት እየጻፉ ነው እና በቃ ከካዛና በኢቃማ አሉ የሚያፈሱት ሌላው ሰዓት ሙራጃ የሚያደርግ ልጅ ነበር ሱብሃንአላህ እንደውም አይቻልም ተብሎ እንጂ በአንድ ወር መጨረስ የሚችል ልጅ ነበር ግን ከለከሉት ያው ሲበዛም ያው ትፈራለህ ኡስታዙን ስታስቀራ መጥቶ አንድ ጁስ ሲያሰማ ያው ሙራጃው ይጠፋበታል እንትን ትላለህ የሚገርም ነው አንተ ባዛና በኢቃማ ከላፈዛትኝ ዚክራዬን ማርፎ ትላለህ አረ የሚገርም ነው والله طيب እሺ በ128 ቀን ጨረስከው ሙራጃ ታዲያ እንዴት ነበር የምታደርገው ሙራጃም አልহামዱሊላህ ብዙም አይከብደኝም ነበር ሂፍዜ በጣም ጠንካራም ነበር ነዘርም በደንብ ስለቀራሁኝ ሰው ነዘር ቀርቶ ወደ ሂፍዙ ከገባ ቀላል ነው የሚገርም ሳይቀራ ከገባ ነው ከዛ በፊት በደንብ ነበር መቀራው በተለይ ረመዳን ላይ በደንብ እናختም ነበር ማሰገድ ከመጀመሪያም በፊት እኛ መስጂድ የሚያሰግዱ ኡስታዞች እነሱ ከኋላ ሆኜ እንዳርም ቁርአን ይዤ ምናምን እንዳርም ያደርጉኝ ነበር አጂብና ሰላት ላይም ተቀራው ሰላት ላይም በቃ ስትሰማው ምን ስትል በደንብ ገርቶልህ ነበር በደንብ ገርቶልኝ ነበር በጣም والله طيب ኢብኑ ከሲር እንግዲህ በጣም ይታወቃል በጣም በብዛት ቫራይቲ ያለበት እንትን ነው የሌለ ነገር የለም ኢብኑ ከሲር ላይ እስኪ ገለጸው ኢብኑ ከሲርን ገለጸው እስኪ በሁለት ቃል ገለጽልኝ ኢብኑ ከሲር እንዲህ ነው ብለህ ኢብኑ ከሲር በቃ ቤቴ ነው የምለው በቃ ቤቴ ነው አረ የሚገርም ነው ያው በቃ ሁሉ ላይፌ በቃ ዲፔንድ ይሆናል እስካሁን ድረስ እና ኡስታዝ መሐመድ ደጉ ታውቃቸዋለህ እና ኡስታዝ አቡበከር አህመድ ሌሎችም ሁሉም በቃ በጣም ጥሩ ኡስታዞች ናቸው ስቲል ማታ ከኡስታዝ መሐመድ ደጉ ጋር አውርተናል በስልክ ይሄን ያክል ነው ከሁሉም ተማሪ ጋር ቅርበት ያላቸው እና ኡስታዝ አቡበከርም ያለህበትን ላይፍ ስታተስ ሁሉ ይከታተላሉ አላህ ይጨምርላቸውና በቃ አባቶቼ ናቸው ነው ብለው የሚገርም ጊዜ ነበር መድረሳ ላይ ብዙ ገጠመኛል በተለይ ኢብኑ ከሲር ነው በጣም ብዙ ገጠመኞች እንዳሉ ይታወቃል ንገረን እስኪ ከገጠመኞቹ መካከል መረጥ አድርገህ ያው ኢብኑ ከሲር ዋና በቃ መርከዝ ላይ አህም ነገር ብዙ ጊዜ ምግብ ነው የሆነ ብስኩት ምናምን እስካሁን አንዳንዴ ይገርመኛል በጣም የነበረን ፍቅር አንድ ሙባረክ የሚባል አብሮ አደግ ያለና ኮንትሮባንድ ነው የሚባለው እኛ ጋር ምግብ ማስገባት ምናምን እና ይዛኔ 50 ብር ነበር ሁለት ወተት 25 ብር እና አራት ባርበን ብስኩት የለችም እሷ ባርበን ብስኩት አንድ ከዝን ያለ እሱ ውጭ ማለት ነው እሱ ገዝቶ የሆነች ኮንቴነር የተደረደሩ ኮንቴነሮች ነበሩ እሱ ስራ ያደርግልና ልክ ለሊት 9 ሰዓት ስንቀሰቀስ ቅድሚያ ነው ወርጄ ምግቡን ወስደን ጀናዛ ክፍል ማጠቢያ ክፍል ነበር ይዛኔ በራል ነበር ምን አልነበረ ገብተን በቃ ጀናዛ ማጠቢያ ክፍል እዛ ሄደን ነበር በላይ ነበር ይሄን ያክል በቃ እኔ የምግብ ነገር አሁን የሆኑ ጓደኞቼም አሉ መሐመድና ራይድ የሚባሉ 50 ሳምቡሳ ምናምን ለሁለት ይበሉ አሉ በቃ እኔ እስካሁን በቃ ያልተፈታልኝ ነገር ቢኖር ይሄ ነው
እንዴት ማለት ምን ያህል ምግብ አላነሰን ስጋም በላለን እንዳለን ግን የሆነ የተከለከልከው ነገር በቃ ትሄድበታለህ በጣም ከምታስበው በላይ በቃ የሚገርም ነው 50 ሳምቡሳ በልት 50 ሳምቡሳ ኮካ 2 ሊትር ምናምን የሚጠጡ ልጆች ነበሩ በቃ የሆነ በወኒ ማለት ነው ወኒ ነው በቃ የሆነ በቃ መጨረሻ ነገር ነው እዛ ደግሞ ከዛ በኋላ ያው እንትን የሚከለከልበት ከውጭ የሚከለከልበት ምክንያት ያው ግልጽ ነው ከተለያየ ቦታ ነው የሚመጣው አሁን እንደዚህ በልተው ምናምን ኖርማል ናቸው ዓለም ሞታቸውም እንደው ያላህ እንትን ቁርአኑ ስላለ ነው እንጂ ዘይቱ ምኑ ስንት ነገር አለ እኛ መድረሳ እያለን ከምግብ ጋር በተያያዘ በጣም ከማድረሳቸው ነገሮች መካከል ጭማሪ 6 ዙር ምናምን ነገር ጭማሪ ምናምን ሄዱ ሰዎች አስታውሳለሁ በቃ ለምን አታቆም ለምን እንደምትበላ አታቆም በቃ ከንተ በላ ዝም ብለህ ተበላ የሆነ ነገር ስትከለከል ጅቦች እንዳንባል ለማንኛውም እዛ ባላንስ ለማድረግ እኮ ነው ዋና አላማቸው ምክንያቱም ከውጭ የሚመጡ ልጆች አሉ ደህና ፋሚሊ ያላቸው አሉ ከክፍለ ሀገርም ከገጠርም ከምንም የሚመጣ ተማሪ አለ እንደዛ ሆነን ነው ሰባ ይሆን ነው ዛሬ አቅም ያለው ልጅ ገንዘብ አውጥቶ የሆነ ነገር የሚጠቀም ከሆነ ለሌላው ጥሩ እይታ አይፈጥርም የሆነ ነገር እኮ መጠቀም ለምሳሌ አንድ ብስኩት ገዝተህ መብላት እኮ ትችላለህ ነገር ግን አንድ ፍሬ መግዛት አትችልም 7 ከገዛ ችግር የለውም ኦኬ ለሁሉም ሰው ለሁሉም መግዛት አለበት እኮ አንዷን ለ6 ተካፈል ማለት አይቻልም ሁሉም ሰው የሚበላ ከሆነ ችግር የለውም ኮንትሮባንድነቱ ይነሳለታል ለብቻ ለየብቻ መሆኑ ነው የሚገርም ነው ሼህ መሐመድ ቃጥቶታል አቅርቷቸዋል ይሄንን አልহামዱሊላህ ሶሻሊዝም የሚገባ ነው መርሐባ እስኪ ሌላም ታነሳልናል በመሐድ ደግሞ ገጠመኞች ይኖራሉ ብዬ አስባለሁ السلام عليكم ورحمة الله وبركاته دار الكبرى القرآن النايدين تمرت معاكلوشنا دار الكبرى القرآن النايدين تمرت معاكل قرآن كقاعدة جمرو اسك حفظ درس ያስተማረ ቆይቷል دار الكبرى እንግዲህ አሁን ደግሞ በአይነቱ ልዩ ሆኖ የተለያዩ አዳዲስ ፓኬጆችን ይዘው ወደ እናንተ ብቅ ብሏል የኪታብ ወይ መሰረታዊ የዲን ትምህርቶችን መታገኙበትን ፓኬጅ አዘጋጅተናል በፊቅህ በሐዲስ በሲራና በአቂዳ በሰርቲፊኬት ደረጃ መታገኙበትን እድል አመቻችቶላችኋል ምናልባት ቁርአንን በአካል ወይም በኦንላይን የማንበቢያ ጊዜ ካጡ በ15 ቀን ያለ ኡስታዝ መታነቡበትን የቪዲዮ ኮርሶችን አዘጋጅተንላችኋል ተርቢያ በጣም ወሳኝ ነገር ነው ከቤቱ ሆነው በኦንላይን ሊያገኙት የሚችሉ የልጆች አስተዳደግ በቁርአን መልከታ በሚል ርዕስ ትሬኒንግ አዘጋጅቶላችኋል ተጨማሪ ፓኬጆችን ማግኘት ከፈለጋችሁ ዳሩል ኩብራን ምርጫው ያድርጉ ያው የመድረሳ ነገር በጣም እኮ ብዙ ገጠመኞች አሉ ምን ጊዜ የኢማምነት ጉዞ መጀመር ኢማምነት እዛው ሸኹ ጀሊ ነው መጀመሪያ ሰከትኩበት ሱረቱ ጣሃ ነው አላስም ሱብሂ ላይ እንድንለምድ ተብሎ በተራ ያስገቡን ነበር ዋናው ትልቁ መስጊድ ማለት ትልቁ መስጊድ ሸኹ ጀሊ እዛ ነበር መጀመሪያ እንትን ያልኩት ያሰገድኩት ምንም ኖርማል ነበር አረ በጣም ያስፈራ ነበር በጣም ወላሂ አረሳም ሁላ ሞመንቱን እስካሁን ድረስ አለ አይጠፋም አሚን ነው ሲባል በጣም በቃ ያስተነግጣል ይላስዋልክ አዲ በጣም የሚገርም ነው ከዛ ሴት ታሰግዳል ከዛ በኋላ በቃ በዋነኝነት ሰለፍ ሷሊህ መስጂድ ነው ሰለፍ ሷሊህ ተራዊህ ከዛ ለትምህርት ጅማ ሂጂ ነበር ጅማ ቤተሰብ ጋር ነበር የምኖረውና እዛ የነበረ መስጂድ አለ እዛ ሰግደ ነበር አሁን ደግሞ ከቤት ነው ከወጣው በኋላ ኮልፌ ነው ጀምራለሁ እዛ ኢማም ሐሰን መስጂድም ሱሂ አሰግዳለሁ ትልቁ መስጂድ ማለት ነው ኢማም ሐሰን ፎይታን ጻድቅ ያለው ማለት ኦኬ ፎይታን ማለት ከመቃብሩ ፊት ለፊት ያለው ማለት ኢማም ሐሰን ኢማም ሐሰን እሱ ነው ለካ ምንድነው ይባለው ፎይታ ጋር ያለው ፎይታ መስጂድ በሚለው ነው ፎይታ መስጂድ የሚባለው ኦኬ ኢማም ሐሰን ታች ያለው ነው የመቃብሩ ነው طيب ሌላ አንድ ደግሞ ጣና ለጥያቄ ልጨምርልህ ቁርአን ምን ጨመረልህ ምን ሰጠ ቁርአን ሁሉ ላይ ፌለኝ ያለው ያው ባጭሩ ለመግለጽ ዶፓሚን ነው ማለት ይችላል ያው ዶፓሚን ምንድነው የሚለው ሆርሞን ይሄ ሃፒ ሆርሞን የሚባለው አለ ለሰው ልጅ ለሞቲቬሽን እንዲኖረው
ለሙቭመንቱ በቃ አጠቃላይ ሃፒ ላይፍ እንዲኖሩ የደስተኝነት ምንጭ የሚያመነጭ ሆርሞን አለ። በቃ እኔ እንደዛ ነው ቁርአን ለኔ እንደዛ ነው። ቁርአን በቀረው ከቁርአን ጋር አላቃይ ጥሩ የሆኑ ጊዜያቶች ላይፌም ላይ አልহামዱሊላህ ደስተኛ ሆናለሁ። በራኩ ቁጥር ያው አንዳንዴ ኢማን ከፍ ዝቅ ይላል። ያው አንዳንዴ ከቁርአኑ ልክ ራቅ ስትል ደግሞ መልሶ ይጎትታል፣ ላይፍ ይጎትታል። ደስተኝነት የሚባል ነገር አይኖርም። እና እኔ በቃ የሃፒ ሆርሞን ነው ብዬ ነው እንትን የሚለው ቁርአን የሚገርም ዶፓሚን ነው፣ ደስ ይላል። መርሐባ። ኢማምነት ላይ ይገጠመኛል። አንድ ጊዜ ሌሊን ሰግድ ነበር ረመዳን ላይ እና ከእንትን በፊት ማለት ነው ከአሽር አኺር በፊት ለብቻችን እንሰግድ ነበርና ከዛ አንድ ልጅ እያሰገደ ከዛ ፋቲሃ ረሳ። ፋቲሃ ረስቶ ቀጥታ ወደ ሱራው ገባ እና ከኋላ የነበረው ሙሉ ጀማ አንድ ላይ አረ ፋቲሃ ረሳ ለሚል በአማርኛ ምን ይقرأ الفاتحة የተባለ ተቀወጠና ገባው። ልጁ የሆነ ሰዓት ነው በቃ የገባው። ስታሰግድ ብዙ ጊዜ በቃ ከራስህም ጋር መጀመሪያ አካባቢ ሲሆን ከራስህም ጋር ስለማትሆን ጭንቀት ምናምን ስለሚኖር ጭንቀትም ስላለ እስከዛ ድረስ እየተጮህበት እየቀራ ነው ሳልገባው አልገባውም። በቃ ከዛ የሆነ ሰዓት ነው ብንን ሲል መልሶ አስተካከለ። ሄዷል እኮ በጣም ራጅል ቢስሚላህ። እኔ 2-3 ነው ወለዳሊን ብያቸዋለሁ ብሎኛል አንድ ልጅ። 3 አሚን ያለው አልመሰለኝም ማለት ደስማ ትልቅ መስጂድ ላይ ወለዳሊን ስል ምንድነው ሰዎች አልሰሙኝም በደንብ አሚን ትንሽ ደገምኩት አሉ በደንብ በሙቅ አድርጎልኛል። 3 የነሱ መድገም ነው እንጂ ቢገርም እሱ ወለዳሊን ማለት እንኳን አይደለም። መርሐባ ሐቢቢ። እሺ የመድረሳ ገጠመኝ ግን ብጨምርልኝ ደስ ይላል። ኢብኑ ከሲር በጣም ለየት ያለ መድረሳ ነው። ብዙ ገጠመኝ ያለው ከኮንትሮባንዶች ግን ቅድም ጠይቃለሁ ብዬ ነበር። እሺ የ50 ሳምቡሳውን ኬት ነው ያመጡት? ከውጭ ነው? ከውጭ ያው ኮንትሮባንድ ቦዮች አሉ፣ መንገዶች አሉ። አሁን መናገር አንችልም፣ ሚስጥር ነው። በዛው ያስገቡ 50ውን ፈጁት። ከ2 ሊትር ኮካ ጋር ያለመሞታቸው እንደው የሚገርም እኮ ዘይቱ ምኑ ሁሉ ነገር አለ። ሱብሃንአላህ። እኔ ደግሞ ከመድረሳ መስዶኝ የመድረሳው ሰው ምን በላል ነበር? አረ ራሳቸው ናቸው ገዝተው ነው። 3 ነበሩ መሰለኝ አይ ቲንክ መሐመድ ራይድና አንድ የሆነም ሰው ነበር። ለሶስቱ ሙሉ ጨፈጨፉ። ሱብሃንአላህ። አሁን እነሱ የሚገርማቸው እንዴት እንደ አረ በጣም አሁን ግን ይበላል። ኖርማሊ ሳምቡሳ ትራውማ የለባቸው። አረ ማን ይበላል አሁን? በቃ የዛኔ እኮ በቃ ስለተከለከለ ልጅነት ምናምን ስላለ ያጣፍጣል። አሁን ላይ ሙራጃ እንዴት ነው የምታደርገው? ሙራጃ እንዴት መሰለ በፊት ልክ ከሐፈዝኩኝ በኋላ ሙራጃ ሳረግ ኡስታዝ አብደላ የሚባል ኡስታዛችን ነበርና የሆነ ጊዜ ቁርአን በቃ ለኛው ትልቅ ነገር የሚመስለኝ ነበረው ቁርአን ዘግተህ መቅራት በቃ ሙራጃዬን ከፍ ያደርጋል ብዬ እንደዛ አስበን እንቀራ ነበር። ከዛ የሆነ ጊዜ ጠራኝና አሊፍ ሙራጃ እንደዚህ አይደረግም፣ ቁርአን ዘግተህ መቅራት የለብህም፣ እያየህ ቅራ። ምክንያቱም ሶፍሐዎቹ ላይ ያሉ ነገራቶች ጭንቅላት ላይ እንዲጻፍ ሁሌ ማየት አለብህ አለ። ማለት አሁን ለምሳሌ የአያዎቹ መቆሚያዎች ይሳላል። እንደ ካሜራ ነው፣ አይነህ እንደ ካሜራ ነው። ትክክል። ካፕቸር ያደርጋል። እንደዛ መሆን አለበት አለኝና ከዛ እኔ ደግሞ እሱን በራሴ አፕግሬድ አደረኩና አሁን ለምሳሌ ዛሬ ሱረቱል በቀራ መቀራ ከሆነ ካልበቀራ እስከ አፈተጥማዑ ግማሽ ጁዙን እስከዙ ድረስ እያየው ቀራለሁ። ነዘርና ሂፍዝ የሚባለው ቀራራለሁ አንድ ላይ እያየህም በሂፍዝም ቀለቂ እያየው በደንብ ቀራለሁ። ከዛ ከቀራው በኋላ አሁን ለምሳሌ ወበሽሪ الذين آمنوا የሚለው 3ኛ ሶፍሐ ነው 4ኛ ሶፍሐ እሱም እየቀራው ከሆነ የጀርባውን ከፍቼ ማለት ነው። ጀርባውን ከፍቼ እንደዛ እየቀራው ሙራጃ አደርጋለሁ። ከዛ ስትመለስ እሱን እያየህ ሌላኛውን ትቀራለህ። ሁለት ይሆናል ማለት ነው። በጣም ጠቅሞኛል። በጣም አሪፍ ነው። የሚገርም ነው። አንተ በዚህ መልኩ አሁን ሙራጃህን በደንብ እየሄደልህ ነው ያለው። አልহামዱሊላህ ማሻአላህ በጣም አሪፍ አልহামዱሊላህ በጣም ቆንጆ። ዩኒቨርሲቲ ጅማ ገብተህ ነበር?
መርጠህ ነው ጅማ የደረሰ? አዎ መርጬ ሁለተኛ ላይ ያው እንደማንኛውም አዲስ አበባ መጀመሪያ አዲስ አበባ ነው የምለው፣ ሁለተኛ ላይ ጅማ ነበር። በጣም የሚገርም ሁሉ ሰው እንደዛ የሚያደርገው። እኔም ጅማ ነበር የደረሰኝ አልሄድኩም እንጂ። እንዴት ነበር የግቢ ላይፍ? ግቢ ላይፍ እኔ አንድ ጓደኛዬ አንተ የነቢዩላህ ዩሱፍን ታሪክ ነው ያለ ይለኛል። ልክ ነቢዩላህ ዩሱፍ ከቤት ከወጡ በኋላ እንትን አይደለ ሄዱት ከቤት ወጥቶ በጣም ምቾት ያለበት ቦታ ላይ ነው። ያው አልহামዱሊላህ ቤትም ይመቻል። ያው የሄድኩበትን ቦታ በጣም ይመች ቦታ ነበር። ሱልጣንና ሽቶ የሚባሉ ቤተሰቦች ያሉ ዘመድ እና በቃ ላይፊ በጣም በቃ ሰላም። ልብስ እንኳን አጥቤ አላቅም። መኪና ተሰጥቶኝ ከቤት ዩኒቨርሲቲ የሄድኩ የተመላለስኩ። እንደዚህ ዩኒቨርሲቲ ገብተህ ሲያምርብህ እኔ መጠርጠር ነበረብኝ። እንዴ የሚገርም ነው። ምግብ ምናምን ዩኒቨርሲቲ ብዙ እንትን አልክ? ምንም በቃ እሱ ላይፍ አልহামዱሊላህ ብዙ ምን አልተቸገርኩም። በቃ በጣም እንትን ፈታቢ እናንተ ጋር እንዳለ ሆነ ነው። አዎ እንደዛ ነው እንትን። እሱም ደግሞ ለትምህርቴም በጣም በቃ ስትረሱ ምናምኑና አስወግዶልሃል በሽታው ጨጓራው። በቃ እሱ ነገር አያሳስበኝም ምንም ነገር ማለት ነው። ግቢ ላይ ግን ይሄ በጣም ከባድ ነገር ነው አይደል? በጣም ሁሉ ነገር ነው አፌክት የሚያደርጉ በጣም ጤና ፉድ ፖይዝኒንግ በጣም ብዙ ልጆች ይታመማሉ በየጊዜው እና አንዳንዴ ደግሞ ለሸሩ ደግሞ እንደዚህ አይነት ነገር ልክ የፈተና ሰዓት ምናምን ነው ማይሆን ሰዓት ነው የሚያጣውና በጣም ሁሉ እንትንህ ላይ ኢምፓክት አለው በጣም። እኔ ጅማ በደንብ አልহামዱሊላህ ከግቢም ሁለተኛ ወጥቼ ነው የጨረስኩት። ማሻአላህ በማድረግ ነው የተመረከው። ስሬቲክስ አምጥቼ ማሻአላህ ያ ማሻአላህ የሚገርም ነው። ጀማ ላይ የነበረ እንቅስቃሴ እንዴት ነው? ትምህርቱን ሰቀልከው? ትምህርቱን ሰቅያለሁ። አነማዘር በእንቅስቃሴ ሰቅለው ካለ ትምህርት ጀማ ላይ እንዴት ነበር መሰለህ? እስካሁን ይቆጨኛል ማለት በደንብ ቁርአን አላስቀረሁም። ሞር እንትን የነበሩ ልጆችን አስጠና ነበር፣ በደንብ ልጆችን አስጠና ነበር። በተለይ ማታ ማታ ከአሻ በኋላ ስፔስ ምናምን የሚባለው ቦታ አለ የተከደ 10 ልጆች 15 ልጆችም ሆነው አስጠና ነበርና በጣም ሞር ታይሚን እንትን ያለው በቃ እንደዚህ ተማሪዎችን በማገዝ ነው። የተወሰነ ታይም 1-2-3 አመት አስቀርቻለሁ። ነገር ግን እንደሚጠበቅብኝ ብዙ ያልቀራ ሰው አለ ነው ዩኒቨርሲቲ ላይ አለ። በጣም አብዛኛው ሰው ከክፍለ ሀገር ነው የሚመጣው። እኛ እንደምናስበው እኮ ቁርአን አልተደረሰም እኮ በየቦታው። ወህም ነው ማለት ነው። በእኛ ሌቭል በእኛ እድሜ ያለ ሰው ነው አሁን ያልቀራ የምትለኝ? በእኛ ሌቭሉ ነው። ኧረ አሊፍ ባ የሚቀሩ ልጆች አሉ በጣም ብዙ ናቸው ደግሞ። በደንብ ትዝ ይለኛል እኔ 15 ተማሪ 20 ተማሪ ነበር የሚደርሰን። ስንት ይሆናል አሁን በቲም አሁን አንተ ይሄ ያክል ደረሰ? ስንት ሆናላችሁ የምታስቀሩት ሰዎች? እኔ ሴቶችን ነበር ማስቀረው። መጋረጃ አለ፣ ከመጋረጃ ጀርባ 7 ወይ 8 ሰው ይሆናል። ባንዲ መጥቶ አይ ኡስታዞች 7-8 እንሆናለን። ሴቶቹ ያው በአቴንዳንስ 15፣ እኔ አሁን 15 ተማሪ ነበር። አሁን ማለት ይሄ አንተ ጋር የመጣው ነው ማለት ያልመጣም ያልተጠራም በጣም ብዙ ያልተጠራም የሚፈራም አለ ወይ ሌላ ሀያት ላይ ያለው አለ። በጣም ብዙ ነገር ነው ያለው ዩኒቨርሲቲ ላይ። በጣም መስራት ይቻላል። ያው ያልሰራሁም እንጂ ዘኔ ሙሉ ትኩረቴ በጣም ወደ ትምህርቱ ላይ እሱም ትልቅ ነገር ነው። ሁሉም እኮ በጣም ኢትቃን የሚያደርገውን ነገር ነው አይደል ከቨር የሚያደርገው። ትክክል። ትምህርቱም ላይ ግን ሞር ሙስሊሞች ላይ ነበር ይሄ። በተለይ ሙስሊም ሴት ተማሪዎችን ጀማውም እንትን ስለሚያበረታታ እነሱ ላይ ወንዶችም አሉ፣ ግን በደንብ ሴቶቹ ላይ ነበር የምትሰሩት። እንደዛ ነበር ምናምን። ዩኒቨርሲቲ ላይፍ በቃ እንዲሁ አለፈ። እኔ ስንት ነገር ጠብቄ እንዴት አመሜ እንዴት ትልመስለኝ ጭራሽ መኪና እየነዳ ነበር። በመኪና ከቤቴ እስከ ግቢ ሄድኩኝ። ከዛ በኋላ ማሻአላ ጀንትል ኑሮ ነበር እና እንትን ስትመረቅ አልነበረ? አሁን ምን ላይ ነው ያለው? አሁን በተመርኩበትም እሰራለሁ። ንግዱ ላይ ምንም የተወሰነ እንቀሳቀሳለሁ። በጣም የሚገርም ነው። በስተመጨረሻ አንድ ለታሰብ እናንሳና እንደው እናጠቃላይ ቁርአንን በደንብ መረዳት ለሚፈልግ ሰው ማፈዝ ለሚፈልግ ሰው አስተላልፍ የምትፈልገው መልእክት ካለ ምን ያደርግ?
ቁርአን ላይ እኔ አሁን ብዙ ሰው ይጠይቀኛል። አሁን ልጆቻቸውን ማስገባት የሚፈልጉ ብዙ ልጆች አሉ መድረሳ ላይና አንደኛ ልጅ በደንብ ነዘር መቅራት አለበት። በደንብ አንድ ልጅ ሂፍዝ ከመግባቱ በፊት መጀመሪያ ትኩረት ሰተን ልንከታተል የሚገባው መጀመሪያ ነዘሩ እንዴት ነው። ያለበለዚያ መድረሳ ገብቶ በጣም ነው የሚሰቃየው። እኔ አንድ ጊዜ ከመግሪብ እስከ ኢሻ ኢብኑ ከሲር ኪታብ እንቀራ ነበርና ትዝ ይለኛል ኡስታዝ አቡበከር አህመድ ነው ጠራኝና ደስ ያለህን ሱራ ቀራልኝ። በቃ የሆነ ሰፋ ነገር ቀራልኝና ወጣሁኝ። ሱረቱል ዩኑስ ነበር። ኢነ الذين لا يرجون لقاءنا ورضوا بالحياة الدنيا እንዴት ቀራውት መሰለ ኢነ الذين لا يرجون لقاءنا ورضوا بالحياة الدنيا واطمأنوا بها والذين هم عن آياتنا غافلون بيقሩ واطمأنوا መደጠብይ ወለ ورضوا ሚለውን ሙሉ ለሙሉ ትቸው ማለት ነው። ኦኬ ወረዱ ወጥመእኑ ነገር ብለህ ማለት ነው። ቆርጠህ ማለት ነው። ሳብም ተደረገው ዋዋን ትክክል። እና ከዛ ይዘን ያው ኡስታዝ አቡበከር አራዳ ነው ቀስ አድርጎ ሌላው ተማሪ ሳይገባው መደጠቢ ችግር እንዳለብኝ እዛው ቀስ አድርጎ ጠቆመኝ። ገባ። አሁን ይዘን ነዘር በደንብ ቀርቻለሁ። ስቀራ አሁን ያንን አስተውሼ ቢሆን ከዛ እንደገና ተመልሼ ከለስኩኝ። ደግነቱ ገና ሱረቱል ዩኑስ ላይ ነበርኩኝ። ስለመደጠቢ እንደ አዲስ ነው በቃ ያየሁት። ሂፍዝ ጀዲዱን አቁሜ ነው ሁላ ያየሁት። ምክንያቱም በቃ ሙሉ ቁርአን ተበላሸ ማለት ነው። ይገርም ነው። ብዙ መድረሳም ላይ አንዳንድ የማየው ችግር ለምሳሌ 30 ተማሪ ተቀብሎ ግዴታ 30ው ማህፈዝ የለበትም። ላያፍዝ ይችላል። ሁሉም ሰው የቻለውን መጀመሪያ ነዘር መቅራት ካለበት ነዘሩን በደንብ ጠንክሮ እንዲቀራ ማድረግ። ሂፍዙም በቃ ሰው በሚችለው እንዲማሯሯጥ ተገቢ ነው ብዬ አላስብም። 10 ጁዝ ሐፍዙም ከሆነ 10ዋን ጁዝ ጥሩ አድርጎ እንዲቀራ በደንብ ሙራጃ እንደዛ ማገዝ አለብን ብዬ አስባለሁ። ዋና ልጆችን የሚመክረው ቤተሰብን የሚለው ልጅ ሂፍዝ ከመግባቱ በፊት መጀመሪያ በደንብ ፍላጎቱን ቼክ ማድረግ ያስፈልጋል። ከዛ ለምሳሌ ዛሬ በዚህ አመት ገባለሁ ብሎ ከሆነ አክበያ አካባቢ ኡስታዞች አሉ ቼክ አስደርጉ አቀራሩ እንዴት ነው የሚለው በደንብ ቼክ አስደርጉ ከዛ በኋላ ነው ሂፍዝ መግባት ያለበት። ያለበለዚያ መርከዝ ገብቶ በጣም ነው የሚሰቃየው። ይሄ ማለት ያው ሁሉ ቦታ ላይ ሰራ ይችላል። ለምሳሌ አሁን ኢብኑ ከሲር 3 ጁዝ ማሐፈዝ አለበት ለመግባት ማለት ነው። ነዘሩ ላይ ጥሩ መሆን አለበት። ግን አሁን ይሄ ለአዲስ አበባ ልጆች ነው የሚሰራው። ኦኬ የክፍለ ሀገር ሲሆን አሁን ክፍለ ሀገር አሁን ቁርአን ያልተደረሰበት ቦታ አለ። አሁን ነዘር ሳይቀሩ የገቡ ልጆች አሉ። ኦኬ ከአዲስ የጀመሩ ማለት ከአዲስ የጀመሩ ልጆች አሉ። ምንም ልታረጉ አትችልም። ነገር ግን ያው እዚህ አዲስ አበባ ያለ ሰው የመድረሳ አክሰሱ ያለ ሰው የቁርአን አክሰሱ ያለ ሰው ልጅ ወደ ቁርአን ቤት ወይ ወደ መርከዝ ከመግባቱ በፊት መጀመሪያ መስተካከል አለበት። በተቻለ ፍላጎቱም ቼክ መደረግ አለበት። አቀራሩ ቼክ መደረግ አለበት። በትንሹ እንኳን ትናንሽ አሁን ይሄ የመዶች ችግር ምናምን የሚወፍሩ ፊደሎች ምናምን ትናንሽ የተጅዊድ ህጎች እነሱን እንኳን በደንብ ቢያንስ ቢያውቅ ጥሩ ነው። ገብቶ አይከብደውም። ቁርአን ሐፍዞ ለተወሰውስ ምን ትላለህ? እንሰማለን አይደል? ምንድነው የምትለው? ሰዎች ይሄ በጣም ከባድ ጥያቄ ነው። እንግዲህ ወደ ቁርአን መመለስ ነው። ሌላ ምንም የለውም። መልሳችሁ ግዴታ ተመልሳችሁ ቅሩ ነው። ግዴታ መቀራት አለበት። ደሞ ይመለሳል። ሐፍዘው ከሆነ ያው ሞራል ነው። አሁን ችግሩ የማሐፈዙ ችግር ኖሮ ምናምን ሳይሆን ያው ሐፍዘ ልክ ሲጠፋብህ ሞራልህ ነው የሚጠፋውና ያንን ሞራል እንደምንም ብሎ ቤተሰብም ካለ ቤተሰብ ፑሽ አድርጎ ያንን ሞራል መመለስ አስፈላጊ ነው። መርሐባ አሊፊ በጣም አድርጌ ነው ማመሰግነህ። አያተህን አመስግናቸው። ሌላ የምታመሰግነው ሰው ካለ አመስግን በዚህ አጋጣሚ። አለ በጣም ብዙ ሰው ፕሮግራሙ ይረዝምባል። ጠቅልላቸው። እሺ ያው በመጀመሪያ አላህን ማመስገን እፈልጋለሁ። በመቀጠል ቤተሰቦቼን አባቴና እናቴን በደንብ አግዘውኛል ቁርአን እንድሐፍዝም በትምህርቴም ጠንካራ እንድሆን። ባለቤቴን በደንብ ማመስገን እፈልጋለሁ። ዙሪያ ላይ ያሉ ከቁርአኑ ጋር በደንብ
እንድዋሃድም ያደረጉኝ በጣም ብዙ ሰዎች አሉና والله خير جزاكم ይክፈላችሁ። مرحبا በእውነት ማለት ዘንኩ ተላለ እኔም በጣም አድርጌ ነው ማመሰግነው እዚህ ድረስ መጥተህ የህይወት ልምድን ስላካፈልከን። እንግዲህ በልደት በቁርአን የተጀባ ህይወት ያው እንግዲህ ለዚህ በቅቱ አሁን እንግዲህ ያሳፈዙ ሰዎች እያመሰገነ ያለው እንግዲህ አላህ Subhanahu Wa Ta'ala ስራ ነው። የተወዳችሁ ተመልካቾቻችንም እናንተንም እጅግ አድርጌ ነው ማመሰግነው ከኛ ጋር ቆይታ ስላደረጋችሁ። ፕሮግራማችንን በዚህ አጠናቀናል። በሌላ ክፍል እስክንገናኝ መልካም ጊዜ ይሁንላችሁ እመኛለሁ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።